ቀቂት እየተከተላችሁ ግምሩክ ላይ ሚስቶቻችሁን ምትሰድቡ ምታሳቅቁ ምትረግሙ መፈጠሯን እስክትጠላ ድረስ እምረሽ በማይክሮዌቭ አሙቀን ምንበላው ምግብ የለም። ስለዚህ ማይክሮዌቭ አታምጡ ከውጪ አትግዙ። እኔ ማርያምን እኔ በቃ ስላሳዘነችኝ ነው የገዛዋት። ሰላም ጤና ይስጥልኝ። እንደምን አላችሁ ተመልካቾቼ? ዛሬ ከውጭ ሀገር እቃ ተሸክማችሁ ለምትመጡ ልጆች የዚህን የምግብ ማሞቂያ ጉድ ልንገራችሁ። በጣም ነው የሚያሳዝነው። በመጀመሪያ ግን መጋኛ መጥቶኛል እንትን ልል ነው መድኃኒት እኔ በጣም አሞኛል። ስለዚህ ሐኪም ቤት ዶክተር ለጉንፋን ለመጋኛ ለጂኒ ለሁሉም ነገር መድኃኒት ነው። ስለዚህ ጓሯችሁ ላይ ዳማከሴ ትከሉ ካሁን በኋላ ማለት ነው። ይሄ የምታዩት ይኸውላችሁ ይታያችኋል። የሳውዲ አረቢያ ካርቶን ወይ እቶቼ ወይ ብራችሁ እንደዚህ ይፍሰስ ብሏል መሰለኝ። እስኪ ዳማከሴ እንትን ካለ ከጠቆረ መቶኛል ለክፎኛል ነው የሚባለው። ለክፎኛል ነው መጋኛ መጋኛ መታኝ ወይም ለከፈኝ ምች መታኝ ነው። እንደዚህ ነገሮች ግን ያስቀኛል። ምንድነው እስኪ መቶኛል ማለት ነው። ጠቆረ እስቲ ይሄው ጠቆረ። እቺን ይሄው መቶኛል ማለት ነው። ስትመቱ እንደዚህ ይሆናል። ከዛ እንዴት አደረጉና ልቀቅ ዞረ አለው አይደል? ልቀቀኝ ነው። ወይኔ ይሄና አሁን በዚህ ሰሞን ዘመዶቼ በሙሉ ስለሚያስፈልጋቸው ለእያንዳንዳቸው ቤተሰብ ይወሰዳል ማለት ነው። የምትፈልጉ ልጆች ካላችሁ እኔ ግቢ በብዛት አለ። ስለዚህ መቶ ብር እየከፈላችሁ መውሰድ ትችላላችሁ። መቶ ብር ዳማከሴ ያለ ብላችሁ በር እንዳታንኳኩ። 100 ብር እኔ ብዙ ከፍዬ ነው ያሳደግኩት። ውሃ ጠጥቼ ተንከባክቤ። አሁን ወደ ስራችን እንሄዳለን ማለት ነው። እሺ እቃ ከውጪ ጭኖ ኢትዮጵያ ማምጣት በእኛ ጊዜ የዛሬ 5 ዓመት 6 ዓመት ቀርቷል። እባካችሁን እንደ ምንጣፍ ያሉ እንደዚህ ያሉ እቃዎች ኤሌክትሮኒክስ ነገር ከቀረጥ ነፃ የሚባል ነገር የለም።
በቃ ጨርሳችሁ መጣችሁ خروج نهائي ሆናችሁ ትከፍላላችሁ። خروج نهائي ስትመጡ ከቀረጥ ነፃ የሚገቡ እቃዎች አታውቁም። እኔ ልንገራችሁ እዛ ሀገር ከ10 ዓመት በላይ የኖራችሁ ከሆነ ከቀረጥ ነፃ የሚገባው እቃ ያገለገለ እቃ ነው። እዛ ሀገር ስትገለገሉበት የነበረው እቃ እንጂ ከቀረጥ ነፃ የሚወጣው ሀቢብቲ የመጨረሻ ነው የምገባው خروج نهائي ነኝ ብላችሁ አዳዲስ እቃ ጭናችሁ የምትመጡ ሰዎች ካላችሁ ትልቅ ጥንቃቄ አድርጉ። በቃ ሌላ ምን ሆነ ይሄ እኔ ነኝ ከጉምሩክ ካፍ ያወጣሁት እኔ ነኝ ጥላው ወጣ ማለት ነው። በቃ አልከፍልም ብላ ጥላው ወጣ እኔ ነኝ ከፍ ያወጣሁት። ልንገራችሁ ለዚህም ስንት እንደከፈልኩኝ ምክንያቱም ብሯ ቴሌቪዥን ፍሪጅ ያልጫነችው ምን አለ ከቀረጥ ነፃ ነው ብላ ማለት ነው። እኔ ቀረጥ ነፃ ወረቀት አጽፋ እሺ ይሄ እዛ ያለች እሷ 500 ሪያል ነው የገዛቸው የምግብ ማሞቂያ። ቆይ ከዚህ ጋር ጀመረላችሁ እኔ ነኝ ከፍዬ ያወጣሁት ይሄ ጋር እንግዲህ ኑራ ይሰማል ማላቀም እንደዚህ ያለችኝ ደውላ ብር ሰጠዋት። ጀምር ይሄ ቃለኝ እኔ ኦኬ ይመስለኛል። በቃ እንደዚህ አይነት ናቸው ማለት ነው። በጣም አሪፍ ካልተሰበረ ኦኬ ነው። እሺ ለማንኛውም ይሄ እዛ ያለች ሳዑዲያ ሆና የምታዩት 300 ሪያል ነው የገዛችው። 300 ሪያል የቱን ይሄ 300 ሪያል ገዝተዋለች። እዚህ ደግሞ ጉምሩክ 8000 ብር ታባለች ቀረጥ። ኢትዮጵያ ውስጥ ስንት ነው የሚሸጠው? 18000 ብር ነው 17000 ብር እንደዛ ቢሆን ኦንላይን እያየኋቸው ነበረ። ይኸውላችሁ 300 ሪያል ከሳውዲ አረቢያ የተገዛ እቃ ነው ማሳያችሁ። የሳውዲ አረቢያ እቃ ነው። እሺ በቃ እንደዚህ ነው መሰለኝ እንደዚህ ነው ማለት ነው። ኦኬ ስለዚህ አንድ ትልቅ አለ ማለት ነው። እና እኔ ለነዚህ ከጉምሩክ ማውጫ 8000 ብር ሰጥቻት አወጣቸው። ከዛ በኋላ ደግሞ ጭማሪ እንደገና 10000 ብር ሰጣዋት ለዚህ እቃ። እኔ 18000 ብር ከፈልኩኝ ማለት ነው። 10000 ብሩ አሳዝናኝ ሌሎች እቃዎች ልትጠላቸው ስለሆነ ማውጫ ብር ስላነሳት አሳዝናኝ ነው የሰጣዋት ማለት ነው። በጣም በቃ አሳዘነኝ እና ይሄ እቃ አጠቃላይ እኔ 18000 ብር ገዛዋትኝ። 8000 ብር ለቀረጡ ከፈልኩኝ። 10000 ብር በእጇ ሰጣዋት ለዚህ እቃ 18000 ብር። እንግዲህ የምታዩት እቃ ማለት ነው። ማጅር ቢሰበር ራሱ የማውቀው ነገር የለም። በቃ ልጅቷ በጣም ስላሳዘነችኝና እብድ ስለሆነች ነው። በዛ ላይ ባሏ የተረገመ ሲሰድባት መንገድ ይሳደባል። አፉ መክፈት ብቻ ስራው። ለታክሲ እንኳን ለንኪ አይልም። አፉ መክፈት። ወይ የኢትዮጵያ ወንዶች! ኧረ በስመ አብ! ገዝታችሁ ስትመጡ እቃ መከራ። እቃ ሳታመጡ የከሌ ሚስት እቃ ይዛ መታለች፣ አንቺ ምን ይዘሽ መጣሽ? መከራ ሆኖ መከራ። እና ይሄ የምትመለከቱት እቃ 8000 ብር በእጇ ሰጥቻታለሁ። ለጉምሩክ አውጥቻለሁ። 10000 ብር በእጇ ሰጥቻታለሁ። አጠቃላይ 18000 ብር ገዝቻታለሁ። እሷ የገዛችው ከሳውዲ አረቢያ 300 ሪያል ነው የገዛችው። ከዛ ደግሞ እዚህ 8000 ብር ቀረጥ ቆርጣበታለች። ሂሳቡን ደምሩት። 300 ሪያል መንዝሩትና ኢትዮጵያ ውስጥ ስንት ይመጣል? 300 ሪያል ማለት ነው። እኔ በጣም ነው ያሳዘነችኝ። ይሄን ግን እኔ ምን ያደርግልኛል አይደለም አውቄ የምበላው የለት እንኳን ሰርቼ መብላት አልቻልኩም።
ፍሪጅ የሚቀመጥ ምግብ ቆይ እናንተ ስታስቡት እንደ ሳውዲ አረቢያ ሩዝ፣ መረቅ፣ ስጋ ምናምን የሚተርፍ ነገር ነው የሚመስላችሁ? ኢትዮጵያ ውስጥ ቢተርፍ እንኳን ፍሪጅ ላስቀምጣት ትሉት ጎረቤቶቻችሁ ተርበዋል፣ እንግዳ ይመጣባቸዋል። ስለዚህ የሚተርፍ ምግብ ጭራሽ በማይክሮዌቭ አሙቀን የምንበላው ምግብ የለም። ስለዚህ ማይክሮዌቭ አታምጡ፣ ከውጪ አትግዙ። እኔ ማርያምን እኔ በቃ ስላሳዘነችኝ ነው የገዛዋት እንጂ አልገዛም። አይደለም እዚህ እማሞቀው ፍሪጅ የሚቀመጥ ምግብ ይቅርና አሁን እንኳን ሰርቼ የምበላ የለም። እንዲህ የሚባል ሰው ስራ ነው በቃ ትንሽዬ ምግብ ሰራ ያደርጋል፣ በልቶ ስራ ነው የሚሄደው። ስለዚህ ኢትዮጵያ ውስጥ እንደ ውጭ ሀገር አይደለም። አሙቀሽ የምታቀርቢው አሙቀሽ የምትሰጪው ምግብ የለም። አይደለም ልታሞቂ የዕለት እንኳን መስራት ለልጆችሽ አብስለሽ ማብላት እንኳን ጊዜ አይኖርም። ስለዚህ የምትገዙት እቃ ወይም የምታመጡት እቃና የማታመጡት እቃ መለየት አለባችሁ። ከውጭ ስትመጡ ዝም ብላችሁ እቃ አትግዙ፣ አታምጡ። ይሄ እሺ እሰይ እንኳንም ገዛዋት ያስብላል። አለኝ በብረቱም አለኝ በዚህም አለኝ። ይሄ ይመስላል። ይሄ ማይክሮዌቭ ቡት ልንገራችሁ 500 ሪያል ነው የገዛችው ከሳውዲ አረቢያ። 500 ሪያል ነው የገዛችው ከሳውዲ አረቢያ። ይሄው ማይክሮዌቭ እንደዚህ አይነት አዲስ እቃ ጭናችሁ መታችሁ ከሳውዲ አረቢያ 500 ሪያል ይሄ ማይክሮዌቭ ያው። ከዛ በኋላ ኢትዮጵያ ከቀረጥ ነፃ እንዴት ነው የምታስቡት እናንተ? እንደዚህ አይነት እቃ ከቀረጥ ነፃ የሚባል ነገር የለም። ከቀረጥ ነፃ የሚገቡ እቃዎች ወደ ኢትዮጵያ ማወቅ አለባችሁ። ደግሜ ልንገራችሁ 10 ዓመትም ኑሩ 5 ዓመትም ኑሩ 20 ዓመት ኑሩ ከቀረጥ ነፃ የሚወጣ እቃ ምን አይነት እቃ ነው? እዛ ሳውዲ አረቢያ ወይም እዛ አረብ ሀገር ስትጠቀሙበት የነበረውን እቃ ጭናችሁ ስትመጡ ከቀረጥ ነፃ ነው። ኢትዮጵያ ልትኖሩ ስለሆነ ያው ከቀረጥ ነፃ ስትጠቀሙበት የነበረውን እቃ ወረቀት አለ ታጽፉትና ከዛ እያንዳንዱ አብጠርጥረው አይተው ነው ከቀረጥ ነፃ የሚለቀቅልሽ። እንደዚህ አሽሞርሞነሽ አዲስ እቃ ከነምናምኑ ጭነሽ መተሽ ከቀረጥ ነፃ ማናችሁም እንዳታስቡት። እንዲህ የሚባል ነገር የለም። አዲስ እቃ ከቀረጥ ነፃ አይገባም። አዲስ እቃ ከቀረጥ ነፃ የሚገባ ከሆነ ነጋዴው ምን አምጥቶ ሽጦ ለመንግስት ግብር ይክፈል። አያችሁ አይደል? አዲስ እቃ የሚገባ ከሆነ እውነት እንደተባለው ከቀረጥ ነፃ የሚገባ ከሆነ ነጋዴው ከውጪ ኤክስፖርት እንዴት ያድርግ? እንደገና እዚህ ግብር እንዴት? ስለዚህ ነጋዴ የሚጎዳል፣ መንግስት የሚጎዳል፣ ሀገር የሚጎዳል። ከቀረጥ ነፃ የሚገባ አዳዲስ እቃዎች የለም። የተጠቀማችሁበት አሮጌ እቃ ብቻ ሲሆን ነው የምትልኩት ወደ ኢትዮጵያ። ስለዚህ እኔ አሁን ይሄ ማይክሮዌቭ አይ ነው 500 ሪያል ነው እዛ የገዛችው። ቀረጥ ደግሞ የተቀረጠችው 15000 ብር ነው። 15000 ብር ቀረጥ ተቀርጣለች። ማይክሮዌቭ 500 ሪያል ነው የገዛችው። ሂሳቡን ደምሩት። 500 ሪያል ሲደመር የኢትዮጵያ 15000 ብር ደምሩት ስንት እንደሚመጣ። ከዛ በኋላ ኢትዮጵያ ውስጥ ይሄ ማይክሮዌቭ ራሱ ስንት ነው ብትሉኝ 27000 ብር ነው። ይሄ ማይክሮዌቭ ይሄው ኦንላይን ገብታችሁ ሰርች አድርጉት። 27000 ብር ነው የሚሸጠው ይሄ ማይክሮዌቭ። ይሄ 27000 ብር ነው ኢትዮጵያ ውስጥ የሚሸጠው። እሷ 15000 ብር ቀረጥ ከፍላለች። 500 ሪያል ገዝታዋለች። የሚዛን ደግሞ አለ። በጣም ነው የሚከብደው። የሚዛኑን አልነገረችኝም። ባሏ ከስር እየሰደባት ከስር እየተቆጣ ስለነበረ ልናወራ ራሱ ጊዜ እኔ በጣም ስላሳዘነችኝ ከምትጥለውና ሁሌ አይምሮዋ ከሚነካ ይዛ የመጣችው እቃ ጥዬ ወጣው ብላ አይምሮዋ ከሚነካ ብዬ ነው የከፈልኩት። በአጋጣሚው ደግሞ አዲስ አበባ ነበርኩ። የተንቢ ደውይላት ተብላ ነው ዩቲዩብ ላይ በለቀኩት ቪዲዮ አይታ ማለት ነው። ስለዚህ ይኸውላችሁ ይሄ ይመስላል። እኔ በጣም ነው የሚከብደው 20 ኪሎ ሚዛኑ ቢመዘን
በጣም የሚከብደው 20 ኪሎ ይሆናል። 1 ኪሎ ስትልኩት ወደ ኢትዮጵያ 1 ኪሎ ስንት ነው? 20 ኪሎ ተመዝኖ የ20 ኪሎ ከፍላ 500 ሪያል ከፍላ ኢትዮጵያ ውስጥ 15 ሺህ ብር ከፍላ የወጣ እቃ ነው። ይሄ እቃ በድምሩ ወደ 40-50 ሺህ ብር ይሄዳል። ይሄ እቃ ሲደመር እያንዳንዷን ነገር በሳንቲም ስትተመን 40-50 ሺህ ብር ይሄዳል ማለት ነው። መቼም 500 ሪያል የገዛችበት ሱቅ በጭንቅላቷ ተሸክማ ቤት አልሄደችም፣ በታክሲ ነው የምትወስደው። ስለዚህ የምትገዙትን እቃ አለማወቃችሁ በጣም ያሳዝናል። እዛ ጋር ብር ስለያዛችሁት ብቻ ወይም 500 ሪያል ስለተባለ ርካሽ እንዳይመስላችሁ። ኢትዮጵያ ውስጥ ማሰብ ያለባችሁ አንድ እቃ በሳውዲ አረቢያ 1000 ሪያል ነው ስትባሉ 1000 ሪያል ይሄን ከገዛሁት ሚዛን ስንት ይመጣል ኪሎ? ያንን የኪሎ ደግሞ ሂሳብ ትሰሩና ከዛ በኋላ ኢትዮጵያ ውስጥ ጉምሩክ ስንት ከፍላለሁ? ያንንም ሂሳብ ትሰሩና ከጉምሩክ ደግሞ ደጃፍ እቃ ደጃፍ ላወጣችሁበት ለብቻ ነው ክፍያ። ከውስጥ ውጪ ላወጣበት፣ ከውጪ ደግሞ ሀገራችሁ ላይ ሄደበት ይሆናል ኮንትራት መናኸሪያ ለመጣበት ይባላል፣ ወዛደር ይባላል። በእጃችሁ ታች አታደርጉም። በየሰፈር ያለ ጎረምሳ ይሄ ነው አይባልም። አንድ እቃ ማውረድ አትችሉም። በቃ እንሰብረዋለን ነው የምትባሉት እና የዱርዬ ማት ማለት ነው። እና ምን ለማለት ፈልጌ ነው፣ ይሄ ሁሉ ሂሳብ ቢሰራ ለዚህ ማይክሮዌቭ 50 ሺህ ብር ያልፋል። ኢትዮጵያ ውስጥ ግን 27 ሺህ ብር ነው የሚሸጠው። ሰርች አድርጋችሁ እዩት፣ 27 ሺህ ብር። ስለዚህ ወገኖቼ ገንዘባችሁን አታባክኑት። ገንዘባችሁን ይዛችሁት ኢትዮጵያ ኑና ቤታችሁን አይታችሁ ምን ያስፈልገኛል። ለምሳሌ እኔ ይሄ ባሌ ሰራልኝ እንበልና ባዶ ቤት ነው መጣውኝ አይደለ? በራቡ ከዛ ምንድነው ለዚህ ቤት የሚያስፈልገኝ? ምንድነው? አልጋ ነው፣ ቁም ሳጥን ነው፣ ለኪችን ካቢኔት ነው የምፈልገው፣ አጭሩ ነው፣ ረዥሙ ነው፣ ለቤቴ ግድግዳ ሰዓት ነው፣ ሶፋ ነው ወይስ መጅሊስ? አያችሁ፣ ቀስ ብላችሁ ቴሌቪዥን 50 ኢንች 55 ኢንች ሙምኪን 32 ኢንች ይበቃችኋል። ገብቷችኋል አይደለ? 50 ኢንች ስፋቱ ቦታ ላይ ይበቃችሁ ይችላል። እና እንደዛ አርጋችሁ ቀስ ብላችሁ ቤታችሁን አይታችሁ ትገዛላችሁ እንጂ ከውጪ እቃ ይዛችሁ አትምጡ፣ ይዛችሁ አትግቡ። በጣም ብዙ ሰው ተናግሯቸዋል። ይሄ እኔ ሊጠቅማችሁ ይችላል። ለብዙ ሰው ሼር አድርጉት። ከአረብ ሀገር ለሚመጡ ለብዙ ሰዎች ሼር አድርጉላቸው። እግዚአብሔርን ለብዙ ሰው ታድኑበታላችሁ፣ ብዙ ሰው ይጠቀምበታል። በቃ ለዚህ የወጣው ሂሳብ 50 ሺህ ብር፣ ከ50 ሺህ ብር እኮ ይበልጣል። ሂሳቡን ስሩልኝ ኮሜንት ላይ። 500 ሪያል ሲደመር 20 ኪሎ የሚዛን ሲደመር ጉምሩክ 15 ሺህ ብር ሲደመር በትራንስፖርት የወጣው የክፍያ የወያላ ከዛ ከጉምሩኩ ጋር ከጉምሩክ እዛ ከተረከባችሁበት ቦታ ደጃፍ ለወጣበት የዛን ሁሉ ክፍያ ሂሳብ ስሩትና ኮሜንት ላይ አስቀምጡልኝ። አዲሱ ኢትዮጵያ ውስጥ 27 ሺህ ብር ነው የሚሸጠው። በቃ ይሄ ነው። ስለዚህ እኔ ራሱ ልጠቀመው አይደለም፣ ቀን ያነሰዋል፣ የሆነ ጊዜ ይቀመጣል ቁምሳከለ ምንም አያደርግልኝም። አይደለም ማሞቀው ምግብ ሊቀመጥ ይቅርና አሁን ራሱ ቁርስ የለም እና ምንም ፋይዳ የለውም ማለት ነው ቦታ ከማጣበቅ በስተቀር። እና ሌላ ደግሞ ለወንዶች የምናገረው ነገር አለ። እግዚአብሔርን አንዴ ከሆነ በኋላ አንዴ ሚስታችሁ እቃ ይዛ መታ ግምሩክ ከ100 ከ200 ሺህ ብር በላይ ብትጠየቁ እቃ አንዴ ጭና መታለች፣ ምን ታርግ? እሷ እኮ ይሄን ያህል ብር ያስከፍላሉ ብላ አስባ አይደለም ያመጣቸው። ነገር ግን አንዴ ካመጣቸው በኋላ ምን ታርግ ነው የምትሉት? ምን እንደው ምን ሊበላት ማሙሉ ፍቅር ሁሉ ነገር ብለው ራሱ ደስታ ያንባልቻል። ምን አይነት ሰው ነው? አንዴ ጭና መጣለች፣ በቃ አንዴ ተገዝቷል አይደል? በቃ ምንድነው እንደዚህ ማስገብገብ? ምንድነው እንደዚህ ግብግብ ማድረግ? ሰው እንዴ ነው አይደል እንዴ? ደክሟታል፣ በዛ ላይ ደንግጣለች፣ በዛ ላይ ሁሉ ስትጠየቅ
ከቂጥቂጧ እየተከተለ ስድብ፣ የስድብ ማት፣ የስድብ ናዳ። ይሄ እኮ የገዛቸው ለሷ ብቻ ሳይሆን ለቤትም ጭምር ነው። አንተም ልትገለገልበት ነው የገዛቸው እንጂ ደልቷት ወይም ብር መጣያ ቦታ አታ አይደለም። ነገር ግን ለቤቴ ጠቅመኛል ብላ ነው የገዛቸው። ስለዚህ ላንተም ክብር ነው ካወቅ። ከቂጥ ቀቂጥ እየተከተላችሁ ግምሩክ ላይ ሚስቶቻችሁን የምትሰድቡ፣ የምታሳቅቁ፣ የምትረግሙ መፈጠሯን እስክትጠላ ድረስ የምትሰድቧት ስነ ስርዓት ያዙ። በሆነ ነገር ሸልቅቂውና የሚያመጣውን ያምጣ እመቤቴ። ምክንያቱም ቤትም ገብቶ አይተውሽም። ይሄ እንደዚህ አይነት ወንድ ግምሩክ ላይ ይሄናል እንዴት ይከፈላል ብሎ ሚሰድብሽ ሚያንቋሽሽሽ ከሆነ ሚያሳንስሽ ከሆነ የለፋሽው የደከምሽው የተሸከምሽው ሳያንስ እንደዛ የሚያደርግሽ ከሆነ እዛ ግምሩክ ላይ ባገኘሽው ነገር ንዴትሽን ተወጪበት። ከዛ የመጣው ይምጣ፣ በቃ የመጣው ይምጣ። ማርያምን በቃ የመጣው ይምጣ። ቤትም ገብተሽ አይለቅሽም። እንዲቁም ስቃይሽን ነው የሚያሳይሽ። እንደዚህ አይነት ወንድ ታው በለው ሊሰማይ ነው እንደው ባሌን ድብድብ ብቻ ለመባል እንጂ ቢይዘው ራሱ ደስታዬን ባልቻልኩ። እንዴት እንዳበሸቀኝ እንዴት እንድተናደድኩኝ። እኔ እንደው ለአንዳንድ ነገርም እንዲጠቅማት ብዬ ብር የሰጠዋት ከጉምሩክ እንደዚህ ዕቃ አትደውሉልኝ። እኔ ዕቃ አልገዛም የኔ ውዶች። እኔ እግር እንጂ ሀገር የለኝም። አዲስ አበባ ሳምንት የሆነ ቦታ ላይ፣ ሳምንት የሆነ ሀገር ላይ፣ 3 ቀን የሆነ ሀገር ላይ፣ 3 ቀን እዚህ ቤት ማድረው በወር ወይ 2 ቀን ወይ 3 ቀን ነው። እዚህ ቤት ባደርኩ ሰዓት ብቻ ነው ቪዲዮ ራሱ የምታዩት እንጂ እዚህ ቤት ካላደርኩ ቪዲዮ የለም ማለት ነው። እዚህ ቤት የማደር ቀን ብቻ ነው የኔ ቪዲዮ የምታዩት፣ ቀርጬ ስለምወጣ ማለት ነው። በቃ ስለዚህ እኔ ያና ነዋሪ አይደለም። ያና ዕቃ ይኖር እንጂ ጓደኞቼ ሲመጡ እንግዳ ሲመጣ ምናምን ማረፊያ እንዲሆን ብዬ ነው ይሄ ቤት ማለት ነው። እና ፕሊስ እኔ ዕቃ አልገዛም አትደውሉ ለማለት ነው በዚህ አጋጣሚ ለሌሎቻችሁ። እና አመሰግናለሁ።